ዛሬም በአዲስ የማሁል ቪዲዮ ተመልሰናል። ልክ ከዚህ በፊት እንደነበረው ተከታታይ ክፍሎች ያሉትን የማሁልን ቪዲዮዎች ለመስራት እየተዘጋጀን ስለሆነ እሱን አዘጋጅተን ወደ እናንተ እስክናቀርብ ድረስ ይህን ቪዲዮ በማየት ጠብቁን። እንዲሁም የማሁልን ቪዲዮ ስታዩ ይቺን ቪኤን የምትባሏ ነገር እያበራችሁ ተመልከቱ። እኔ የምለው ነገር ይሳካላችኋል። የእኔ ኃይል የእናንተን መንፈስ ይቀይረዋል። እንዲሁም የእናንተ መንፈስ እኔ መቆጣጠር እችላለሁ። በእኔ ኃይል አማካኝነት ካሁን በኋላ የእናንተ ሰውነትና መንፈስ ይቀያየራል። ይህንም ብላክ ማጂክ ይጠቀምባቸዋለሁ። ታንጀሪክ ያንተ ጨዋታ አብቅቷል። ሰው ላይ ድራማ መስራት ነው። ታንጀሪክ አሁን በቁጥጥር ስር ውለሃል። የት ሄደ ሰውየው? እንዴ በእኔ ድምፅ እንዴት አወራህ? ወይኔ ምን እየተፈጠረ ነው? ኡፍ ተመስገን አምላኬ፣ ህልም ነው ለካ። ወይኔ ምንድን ነው ይሄ? የማሁል ፊት ነው? ምን ተፈጥሮብኝ ነው? ማሁልን ሆንኩ ማለት ነው እንዴ? ወይኔ ምንድን ነው? ወደ አሊያ ተቀየርኩ እንዴ? ወይኔ ይህ እኮ ህልም ነበረ። እንዴት ነው ህልም ወደ እውነታ ሊቀየር የሚችለው? ለማንኛውም ይሄ ቱንቻ ገራሚ ነው። ግን ደስተኛ ልሁን ወይስ ልዘን? ይህ ማለት አለቃ ነኝ ማለት ነው። ማሁል አለቃ ኢቻቦ ምኖኜ ነው። አቦ ይቅር በቃ። የማሁል ሰውነት እኔ ውስጥ ያለው ደስ ይላል በቃ። በተፈጠረው ነገር በአንድ በኩል አሊያ ደስተኛ ናት፣ በማሁል በኩል ደግሞ ደስ አላለውም። እና ምን ይፈጠራል? ከዛ በኋላ ከመርማሪ ቡድኖች ለማሁል ደብዳቤ ተላከለት። ደብዳቤ ከመርማሪ ቡድኖች ቅድሚያ መሰጣት አለበት ይመስለኛል። ለማሁል ደውል ማለቴ ለኔ ለራሴ ልንገረው። ወይኔ ቆይ እኔ ራሴ ማሁል አይደለው እንዴ? ወይኔ ምንድነው እንደዚህ ግራ ይገባኝ። አለቃ ካሁን በኋላ አንተ ነኝ፣ ግን እንዳንተ ማድረግ አልችልም። እንዲሁም ካሁን በኋላ አለቃ ነኝ። እሺ አሊያ አሁን ሆዴ ተክቧል። ይህን ነገር መብላት አቁሚ። ሰውነቴ እየጨመረብኝ ነው እንዴ? ለእኔ ግን ያስፈልገኛል። እሺ ይህንን አስተካክልኝ። ደሞ አምሮብሃል አለቃ። አሊያ ካሁን በኋላ ቀልድ በቃ። ቅድሚያ መስጠት ያለብን ትልቅ ጉዳይ አለ። ይህንን ከመርማሪ ቡድኖች እንደተላከው ካሉ ይሄ በጣት አሻራ ብቻ ሊከፈት የሚችል ነው። የሌላ ሰው አሻራ የሚነካው ከሆነ ግን ወረቀቱ ይካተላል። ስለዚህ አለቃ ይሄ ደብዳቤ ለእኔ ነው። ያንተ እጅ ለካ እኔ ጋ ነው። እኔ ብቻ ነኝ መክፈት የምችለው። ደብዳቤው የሚለው ታንጀሪክ የተባለው ሰው ብላክ ማጂክን በመጠቀም የተለያዩ ሰዎችን ለመዝረፍ ይሞክራል። ታንጀሪክ የሚጠቀመው ማጂክ ኃይለኛ ስለሆነ የማንኛውንም ነገር መንፈስ መቆጣጠር ይችላል። በጣም ይገርማል። ይህ ማለት እኔንም ጉዴ ሰራኝ ይሄ ሰውዬ ነው ማለት ነው። አለቃ ተመልከት። መጀመሪያ ራማን የተባለው ሰው የዘረፈው የተወለደበት ቀንም ኦክቶበር 10 ነው። ከዛ ፓያል የተባለችውን ዘርፏታል። የልደት ቀኗን ማርች 3 ነው። እንዲሁም ጄምስ የልደቱን ቀን ደግሞ ሜይ 5 ነው። ስለዚህ ሰው ለመዝረፍ ፓተርን ይጠቀማል ማለት ነው። እና ለዝርፊያው ሰውየው የተጠቀመውን ፓተርን ማወቅ ትችላላችሁ። ካወቃችሁ መልሳችሁን በኮመንት ጻፉ። ፓተርኑ የልደት ቀኑንና ወሩ ተመሳሳይ መሆኑ ነው። ለምሳሌ ማርች 3ኛ ወር ነው፣ ቀኑም ደግሞ 3 ነው። ሜይ ደግሞ 5ኛ ወር፣ ቀኑም ደግሞ 5። በተመሳሳይ ሁኔታ ኦክቶበር 10ኛ ነው ማለት ነው። ስለዚህ ታርጌት ያደረገው የልደት ወራቸው ከቀናቸው ጋር የተመሳሰሉት ሰዎች ነው ማለት ነው።
ታንጀሪክን በፍጥነት መያዝ አለብን። እሱ ብቻ ነው ወደ ትክክለኛ ሰውነታችን ሊመልሰን የሚችለው። ሚስጥሩን ያውቃል። ዌል እንግዲህ አለቃ፣ እኔ ያንተ ሰውነት በመያዜ ደስተኛ ነኝ። ዋ አሊያ፣ ቀልዱን አቁሚ። እሱን ለመያዝ መጀመሪያ ሳይንቲስቱ ጋር እንሂድ። አሊያ፣ እኔ በዚህ ልብስ ምንም ምቾት እየተሰማኝ አይደለም። የራሴ ልብስ መልበስ እፈልጋለሁ። ምን አለቃ? ኧረ አይሆንም፣ ይሄ ልብስ ተመችቶኛል እንዴ! ውፍ፣ አብሶ ለመደባደብማ ያበደ ነው። ከዛ በፍጥነት ወደ ሳይንቲስቱ ሄዱ። የሳይንቲስቱ መንገድ ደግሞ በፓተርን የተሞላ ነበረ። ወደ ሳይንቲስቱ ለመድረስ ትክክለኛውን መንገድ በማውጣት ለነማሁል ንገሯቸው። ዲ ላይ ያለው ወደ እነሱ ያደርሳቸው ነበረ። ማሁልም ትክክለኛውን መንገድ መርጦ መሄድ ጀመረ። ሳይንቲስት፣ አስቸኳይ ነው፣ ላናገር እፈልጋለሁ። ኧረ በለው ማሁል፣ አሊያ፣ ሁለታችሁም እዚህ ያላችሁ ግን ድምጻችሁ ለምን ተለያየ? ወይስ ድምጽ ለመቀየር ኤክስፐሪመንት ተጠቅማችኋል? አይደለም ባክ፣ የምን ኤክስፐሪመንት ነው? የሆነ ሰው ነው ብላክ ማጂክ ያደረገብን። መንፈሳችሁ ተቀይሮ ነው። ስለዚህም አንቺ ማሁል ነሽ፣ አንተ ደግሞ አሊያ። አንቺ ደግሞ የማሁል ሰውነት ይዘሻል። ኦ በጣም ውስብስብ ነው። ይሄ እንዴት ይሆናል? ስለዚህ የማሁል ጭንቅላት በአሊያ ጭንቅላት ነው ያለው ማለት ነው። የአሊያ ጭንቅላት ደግሞ በማሁል ሰውነት። በቃ ይሄ ማለት አሊያ ማለት ማሁል፣ ማሁል ደግሞ አሊያ። ወይኔ ጭንቅላቴ። አሁን ቀልዱ ይቅር። ታንጀሪክን ለመዋጋት መሳሪያዎችን ስጣም ቶሎ ብላ። ያለን አማራጭ ይሄ ብቻ ነው። የስ መሳሪያ። አዎ ልክ ነህ፣ እሰጥሃለሁ። ግን መጀመሪያ ማወቅ አለብኝ፣ አንተ ማሁል ነህ ወይስ አሊያ? አሁን ዝም ብል የተባልከውን ስጠንና እንሄድበት። ሰውየው አደገኛ ነው። ስለኛ አታስብ። ማንም ብንሆን አትጨነቅ አንተ። እሺ ያልኩ እኮ ችግር የለውም እሰጣችኋለሁ። ግን መጀመሪያ አስታውሱ፣ አንተ ማሁል ከሆንክ አሊያ ነህ፣ አሊያ ከሆንሽ ደግሞ ከዛ አቦረሳውት። በቃ የጭ ልስጣችሁ። ይኸውና፣ ይሄ መከላከያ ነው። ይሄ ከሰውየው የሚላክባችሁ ማጂክ የሚከላከል መሳሪያ ሲሆን ከዚህ በፊት ለሆኑ ሰዎች ነበር የሰራሁት። ስለዚህ ውሰዱት። ግን አሁንም እኔ ግራ ተጋብቻለሁ። ዛሬ መንፈሳችሁን እቀያይረዋለሁ። እናም ያሰባችሁን ነገር ሁሉ ይሳካል። ጭንቅላታችሁም ይቀያየራል። በዛው ተከትሎም ህይወታችሁ ይቀየራል። እናም የምትመኙትን ህይወት ትኖራላችሁ። እኔ የፊልም አክተር ነው መሆን የምፈልገው። የምፈልገውን ካገኘውማ በቃ ከሁሉም በላይ ሀብታም ነኝ። ታንጀሪክ ሁል ጊዜ ይህንን መንገድ እየተከተለ ሰዎችን ይዘርፋል። በመጀመሪያ ህልማቸውን እያሳየ እያታለለ፣ ነገር ግን በእውኑ ዓለም ያላቸውን ንብረት ይዘርፋል። ህልማችሁ ይሳካል። አፋችሁን ከፍታችሁ ጠብቁ። ስትነቁ ምንም ነገር አይቀራችሁም። አለቃ፣ ሌላ ስርቆት ተፈጽሟል። ሁሉም ሰዎች ፈዘው ተቀምጠዋል። ይህን የዛ የታንጀሪክ ስራ ይሆናል። ህልማቸውን መጀመሪያ ያሳያቸዋል፣ ነገር ግን ወደ ራሳቸው ከመመለሳቸው በፊት እየዘረፋቸው ይጠፋል። ሌላ ስርቆት? በቃ አሁኑኑ መጥተው በፍጥነት መሄድ አለብን። አሊያ፣ ምንም ሰዓት የለንም። ወደዛ ቦታ ቶሎ መሄድ አለብኝ። ሁላችሁም ይሰማል? ወደ ራሳችሁ ተመለሱ እንጂ ንጉ። ተመልከች፣ እያንዳንዳቸው ላይ ንቅሳት አላቸው። ይሄም ደግሞ የማጂኩ ሊሆን ይችላል። አሊያ፣ ሁሉም ዝርፊያ የተፈጸመበትን ቦታ ፈልጊ። አለቃ፣ የመጀመሪያው ዝርፊያ መንገድ 3 ላይ፣ ሁለተኛው ደግሞ መንገድ 6፣ ሶስተኛው ደግሞ 12 ነው። እና የመጨረሻው 21 ነበረ። እስኪ ይህንን በመመልከት ቀጣዩን ስርቆት የት ሊፈጸም እንደሚችል በመገመት መልሳችሁን ጻፉ። የቁጥሮቹን ልዩነት የሚያሳየው የመጀመሪያው የ3 ልዩነት፣ ሁለተኛው ደግሞ የ6 ልዩነት፣ ከዛ የ9 ልዩነት ነው። ቀጣዩ ልዩነት ደግሞ 12 ነው። ስለዚህ 12 ሲደመር 21 ደግሞ 33 ይሰጠናል። እስከ ዛሬም ሰዎችን ኮንሰርት አዳራሽ ውስጥ እየጠራን የሰረቃቸው። አሁን ደግሞ ቀጣዩ አዳራሽ 33 ነው። ወደዛ መሄድ አለበት።
አሊያ ተዘጋጂ። ታንጅሪክ በማንኛውም ሁኔታ ሊያጠቃን ይችላል። አለቃ አሁን መከላከያችንን በማስጀመር ከታንጅሪክ ማጂክ ራሳችንን እንከላከል። የዛሬው ቀን መንፈስ ፍላጎታችሁን የሚያሳካ ነው። በሕይወታችሁም ነፃነትን ታገኛላችሁ። የእናንተን መንፈስ እኔ ቀያይረዋለሁ። የኔ ኃይል ይሰራል። ሂዱ፣ አሁን ሁሉንም ገንዘባቸውን ልቀሙ። በጣም ቀላል ዘዴ። የታንጅሪክ ማጂክ ለመስረቅ አሪፉ መላ ነው። አሊያ ተዘጋጅ፣ ወደኛ እየመጡ ነው። የስ አለቃ፣ አሁን ነው ጊዜው እነሱን ለመያዝ። እንዴ ምንድን ነው? እስካሁን እየተንቀሳቀሱ ነው? አዎ አንተ ንቁ ናቸው። ይገርማል። አሊያ ያንቺ ሰውነት ይመቻል ለመንቀሳቀስ። አለቃ ያንተ ደግሞ የሰውነት ጥንካሬ በጣም ይገርማል። ሰዎችን ለማጋጨት ራሱ ቀላል ነው። ምን እየተካሄደ ነው? ሁለታችሁም አሁንም ድረስ ንቁ ናችሁ? ለምንድን ነው የኔ ማጂክ የማይሰራው ለእናንተ? ሌላ ሰው ላይ ተጫወት እንጂ ባኛ ላይ አይሰራም። ኡፍ፣ በስተመጨረሻ ማበቃለት። ነገር ግን አንድ ነገር ቀራል። ወደ ትክክለኛው ሰውነታችን እኛ መመለስ አለብን። አዎ አለቃ፣ ነገር ግን እንዴት? መልሱ የሚኖረው ታንጅሪክ ጋር ብቻ ነው። አሁን ተናገር። የእኛ መንፈስ እንዴት ነው የቀየርከው? ደግሞ እንዴት ነው መመለስ የምቻለው? አዎ ታንጅሪክ ተናገር። አሁኑኑ ወደ ትክክለኛ ማንነታችን መመለስ አለብን። ስለምታወሩት ነገር እኔ ምንም የማውቀው ነገር የለም። የምሰራው ለትንሽ ደቂቃ በማፍሰዝ መስረቅ ብቻ ነው እንጂ መንፈሳችሁን እኔ መቀየር አልችልም። ወይኔ እና አልችልም እያልክ ነው? ህልም እየመሰለኝ ነው። አይደለም፣ እኔ በህልም አይደለም የምሰራው፣ በእውነት ነው እንጂ። ስለዚህ ማለት በዚህ ሁኔታ ሁል ጊዜ ነው የምንኖረው ማለት ነው? አሊያ በእኔ እኔ ደግሞ በሷስ? እንዴት ደስ ይላል መሰለ ካለካ። ተመልከት፣ ያን ያንተ ጡንቻ አለኝ። ዋው ምን አይነት ህልምን ያየሁት! የማሁል ጡንቻ ኖሮኝ ምናምን፣ ግን ያስጠላል። ህልም መሆኑ በጣም ይደብራል። እና አሊያ ያየችው ህልም በዚህ መልኩ ጨረሰች። ነገር ግን ህልም ቢሆንም ማሁልና አሊያ ሁልጊዜ ችግርን ለመጋፈጥ ዝግጁ ናቸው። ሁልጊዜም የማሁልን ቪዲዮዎች በዚህ ቻናል ስለምንቀጥል ሰብስክራይብ እና ላይክ ማድረጋችሁን በፍጹም እንዳትረሱ።